ስማኝ አንተን አፍቅሬ ያለው ምልክ ካንተ ምንም ነገር ፈልጌ አይደለም ባይ ዘ ዌይ እሱም ማን ያውቃል ካንተ እሷም እኮ እንደዚህ ብላ ነበር ስነ ስርዓትህን ያዝ ይኸውልህ መልሰሽ እንደማጎጂ አንቺ ከዛችኛዋ የባሰ አዘቅት ውስጥ እንደማከቺኝ አንቺ የባሰ ከዛችኛዋ የባሰ እንደማታሳምሚኝ የባሰ እንደማትገይኝ አንቺ ወይ ገለሽኝ ቀብረሽኝ እንደማትሄጂ ምን ዋስትና አለኝ አቢ ይኸውልህ አንተ ምን ችግር አለ እኔ ከኔ ጋር በፍቅረኛሞች አይነት መንገድ ብትቀጥል ምን ይጎዳል እስቲ ንገረኝ እኔ ምን ያንሰኛል ከሌሎች ሴቶች በጣም ቆሻሻ ነህ ደግሞ እኔ ማን እንደሆንኩ አሳይሃለሁ ፍቅር ይዤ ማለበት ግድ የለም ልቤ ችላለው ይሁን ቢያመኝም ጨክኑ አንተን ሚጠላ ኧረ እኔስ አንጀት የለኝም ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቻችን ሁሉ ሰላም ሁሉ ተማም ነው ወይ እኛ ጋር ነገሮቹ እንዳለ ሰላም አይደሉም ባለፈው ቪዲዮ ላይ እንዳያችሁት እኔም ከናንተ እኩል ነው ያንን ቪዲዮ ማየት የቻልኩትና በጣም ውስጥ ተረብሿል የማይሆኑ ስሜቶች እየተሰሙኝ ነው እዛ ቪዲዮ ላይ የተባለው ፕራንክ እንደሆነ ሰምቼ ነገሮቹ በቃ ጓደኛዬንም አላጣትም የፍቅር ስሜትም የለባትም ጀስት ፕራንክ ነው ብዬ አስቤ ነበረ ነገር ግን እኔ ቤት ከገባውና ቪዲዮ ከተለቀቀ በኋላ ያየሁት ነገር ግን የዚህ ግልባጭ ነው ማለት ነው ካሜራማኔ ላይም መውቀስ አልችልም እሱን ልወቅሰው አልፈልግም አዎ የኛን የዩቲዩብ ቻናል ሙሉን አሬንጅ የሚያደርገው ማኔጅ የሚያደርገው ካሜራማናችን ዳኒ ነው ምንም አይነት ኤዲት አናረግም እኛ እዚህ ቪዲዮ ከመስራት ውጪ ሁሉንም የሚቆረጠውን ቆርጦ የሚገባውን አስገብቶ ወደ እናንተ የሚያደርስላችሁ ዳኒ ነው እና ይሄንን ነገር ደግሞ አሁን ላይ ለቆት ሳየው መናደድ አልፈለኩም ምክንያቱም እኔ እዚህ ጋር የተፈጠረውን እውነት ማወቅ ነበረብኝ በማወቄ ደስተኛ ነኝም ደግሞ ግን በጣም 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 የሚያስጠላ ነገር እንደሚሆን ውስጤ እየተሰማኝ ነው ምክንያቱም እሷ እንደምታፈቅረኝና ስሜቷ ምን ያክል እንደተሰበረ አይቼ ነበረ ላስት ቪዲዮ ላይ እኔ ፕራንክ ነው ስትለኝ በጣም ደስተኛ ሆኜ ነበር መኪና ውስጥ የጠበቅኳት እሷ ግን መኪና ውስጥም አልመጣችም ወዲያውም ዳኒም ብቻውን ነው የመጣው ምን ተፈጠረ ምናምን ስለው አይ ታየዋለህ ምናምን አለኝ ስደውልላት ስልክ አታነሳም ከዛ ጀምሮ ደግሜም ደወልኩላት ስልክ አታነሳም ዛሬ ላይ ግን ስደውልላት እንደ ድሎ ነው አንስታልኛለች ማውራት ስላለብን ምንድነው የተፈጠረው የሚባለው ነገር በስነ ስርዓት እንደ ትልቅ ሰው ቁጭ ብለን ማውራት ስላለብን ዛሬ ቀጠሪያታለሁ ወደ እናንተም ትቀርባለች ማለት ነው እና ቤተሰቦች እኔም እንድታቁልኝ እንድትረዱኝ የምፈልገው ዋናው ነገር ቤተሰቦች እኔም ሰው ነኝ ስሜት ሳይኖረኝ ወይም ደግሞ በጣም እሷን እንትን ብዬ ምናምን ሳይሆን ያሳለፍኩት በቃ ይሄ ያሳለፍኩት ባለፈው ታሪኬ ፍቅር ላይ እርግጠኛ እንዳልሆን አድርጎኛል ፍቅርን እንድፈራው አድርጎኛል በቃ ሴት ልጅ ለአንዳንዴ መጥፎ ሆኖ ካገናኘኸው በቃ መጥፎ ነገሮችን አይቻለሁና ከዛም አንፃር ነው እኔ ነገሮች በዚህ ማሰብ ያልቻልኩት እኔ እሷ ፍቃደኛ ከሆነች እንደ እህቴ ግፋቢል እንደ ምርጥ ጓደኛዬ ሆነን መቀጠል እንችላለን ነገር ግን የፍቅሩ ሲቹዌሽን በጣም ከባድ ነው እኔ አሁን ላይ ሬዲ አይደለሁም ወደ ፍቅር ግንኙነት ለመግባት ያሳለፍኳቸው ብዙ ህመሞች አሉ ብዙ ስቃዮች አሉና እነዛን ህመሞች ረስቼ አሁንም መሳቅ መጫወቱ ጅላስ ነች ብዬ ስላሰብኩ እንጂ በእንደዚህ አይነት አንግል እንደማላስብ እንድታውቁልኝ እፈልጋለሁ ነገር ግን አሁንም ቢሆን እኔ እንደዚህ አይነት ነገሮችን ሚዲያ ላይ እንዲወጡ አልፈልግም ሚዲያ ላይ የፍቅር ታሪክ መውጣት አለበት ብሎ ከማያምኑ ሰዎች መካከል አንዱ ነኝ ግን የመጀመሪያው የፍቅር ጥያቄ ሚዲያ ላይ ወጥቶ ሌላው ከዚህ በኋላ ያለው ነገር ሚዲያ ላይ ባይወጣ ምንም ጥቅም አይኖረውም እና አንዴ ወጥቷል ነገሮች እስከሚስተካከሉ ድረስ ወደ ሚዲያው መተን ለማጥራት እንሞክራለን ቤተሰቦቼ አሪፍ ነገር ይኖረናል ነገሮች ይስተካከላሉ ብዬ አስባለሁ ግን ያሳቅቃል በጣም ማለት ነው እስኪ እግዚአብሔር ይርዳኝ አወራሯም ልክ አይደለም መከፋት መደበር አይቼባታለሁ እሷ ጋር ነገሮችን ለማስተካከል ለመፍታት እንሞክራለን በቃ ስለ ስሜቴም ስለ ስሜቷም በስነ ስርዓት እናወራለን ብዬ አስባለሁ እንግዲህ በቃ ልቀመጥና እሷም መምጫዋ ከደረሰ ወይ ደውልላታለሁ የት እንደደረሰች ቼክ አረጋለሁ በጣም ወዳችኋለሁ ቤተሰቦቼ አስተያየታችሁ አይለየን አመሰግናለሁ በጣም እንገናኛለን መልሰን እሺ የዩቲዩብ ፋሚሊዎቼ
አዎ እንግዲህ እስከ አሁን ደቂቃ ድረስ እየጠበቅኳት ነበረ። ኦልሞስት የመጀመሪያውን ኢንትሮ ከሰራሁላችሁ አንድ 40 ደቂቃ 50 ደቂቃ መሰለኝ። እኔ ራሱ ደከመኝና ቁጭ አልኩኝ። እሷም መምጫዋ ሰዓት ኦልሬዲ እየገባው ነው ብላኛለች። ደርሷልን ነበር እየገባው ነው ብላኛለች። ነገሮችን በጣም ተረጋግቼ ችግሮቻችንን ለመፍታትና ወደ ነበረበት ለመመለስ እሞክራለሁ ብያለሁ። ስሜቷንም ላለመጉዳት ለእሷም በቃ በጣም ስሜቷም እንዳይነካ እንዳትረበሽም አድርጌ ግልጹን ግን እውነታውን መደበቅ የሌለበትን እውነታ እነግራታለሁ ብዬ አስቤያለሁ። ቤተሰቦቼ እንግዲህ መምጫዋም ሰዓት ደርሷል። እግዚአብሔር ይርዳኝ። እንግዲህ ነገሮችን ቀለል ያርግልን። ኦልሞስት ያችትና መሰለኝ አይደል እየገባሽ ነው? አዎ ያችትና ቤተሰቦች መጣች። ያቢ ሰላም አትይኝ? ዳንጌ እንዴት ነህ? ሰላም እንዴት ነህ? እንዴት ናችሁ? ሰላም አትይኝም? ምን ሰላም። እሺ እነሱን ሰላም ባያቸው። ሰላም የኔ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አለው። ዳኒ ባለፈው ለታ ቪዲዮ እንዳትለቅብኝ ብዬሽ ነበረ። ለምን ድረስ የለቀቅብኝ? አይ እሱ እንኳን ለቀቀው። አይ እንዳትለቅብኝ ብዬ ነግሬዋለሁ። ሲጀመር እንዲለቀቅም አልፈለኩም ይሄ ቪዲዮ። ገባህ አይደለ? አዎ ግን እኔ እንደውም ከመለቀቁ በላይ እንትን ያለኝ ያ ስሜት መሰማትሽ እንጂ መለቀቁ አለመለቀቁ ዛት ማች ቫልዩ የለውም ብዬ አስባለሁ። እንደውም እንኳን ተለቀቀ እንኳን አወቅኩት እንኳን ያን ስሜት በድብቅ እንኳን አልሆነ እንኳን አወቅኩት። ስለዚህ ምን የተፈጠረ አዲስ ነገር አለ ታዲያ? ምንም አዲስ ነገር የለም። ይሄን ነገር አውጥተህ ሚዲያ ላይ መልቀቁ ምንም አስፈላጊ መስሎ አልታየኝም። አለቀ። ለዛ ነው። አዎ አይ እሱ በእሱ አንግል ልክ ነው። እኔም በመለቀቁ አንግል እኔም አልስማማም ግን ጉዳዩን በማውቄ ደግሞ በጣም አሪፍ ነው እንኳን ተለቀቀ ብያለሁ። ምክንያቱም አስበሽዋል ፕራንክ ነው ብለሽ ኦልሞስት በቃ ሳኩኝ ምናምን እኔ ከዛ በኋላ አንቺ ቪዲዮ ባይለቀቅ አንቺም ጥለሽኝ ሄድሽ። በምን ጥለሽኝ እንደሄድሽላ በምን አውቃለሁ? አዎ ግን ይኸውልህ ምን አለ መሰለህ ፓገል፣ አንዳንዴ የመልስ ምትህም እኔ እንጃ ቢያንስ ጠብቄው ነበር። አይ ነው ያን ነገር አውቃለሁ እንደዛ እንደምትለኝ ያን ነገር ጠብቄው ነበር። ግን ያሳየኸኝ ኦቨርአክት ደግሞ እኔ በጣም ኢሞሽናል ስላደረገኝ ነው ባይ ዘ ዌይ እና ይሄን ፋሚሊዎች ይሄን ሰሞን ጥሩ ስሜት ላይ አልነበርኩም። ጥሩ ነገር እየተሰማኝ አልነበረም። እሺ ቆይ ይሁን። ስልክ ስለምን ነው የማታነሺው? እሺ አልፈለኩም ማንሳት። ለምን? ስላልፈለኩ በቃ የግድ የፍቅርሽን እንትን መቀበል ነበረብኝ አንቺ ስልክ እንድታነሺ ምናምን ነው ወይስ ምንድነው? ይኸውልህ አንዳንዴ ምን አለ መሰለህ የሰውን ስሜት መረዳት ብችል ደስ ይለኛል። ብትረዳ አይ ነው መረዳት አልችልም፣ ግን ብትረዳ ደስ ይለኛል። ገባህ አይደለ? እዚህ ጋር እኔ ተው ብቻ እኔ ገባህ ሴት ነኝና በዚህን ያህል ራሴን እንትን ብዬ አውርጄ ምናምን ነገር ስለጠየቅኩክ አንተ የመለስክልኝ ምላሽ ምንም ባረክ ምንም ለኔ ምንም አይበልጥም። ገባህ አይደለ? ያ ልክ ነሽ እኮ መልሶ ያናዳል በጣም ግን ያቢ አንዳንዴ ምን እንደሆነ ታውቂያለሽ? ሁለት አይነት ነገር ነው እኮ ፍቅርን ስትሰጪ መልሱንም ኦብቪየስሊ ማወቅ አለብሽ። ያቢ አሁን ችግራችንን እኔና አንቺ በመኮራረፍ በመለያየት አንቺ እኔን ዘግተሽኝ 2 ቀን ሙሉ ስልክ ባለማንሳት ምናምን የሚፈታ ችግር የለም። ያብዬ አንቺ ፍቅር ለኔ ከመሰማቱ በፊት ቤስት ጓደኛሽ ነበርኩ አይደል? ነበር። የምንተዋወቀውም በጓደኝነት ነው። በጓደኝነት ተዋውቀን አሁን የፍቅሩ ጥያቄ ተጠየቀ። እኔ ደግሞ እምቢ ያልኩበት ያብዬ የራሴ ምክንያት አለኝ። እኔ ያሳለፍኩት የፍቅር ታሪክ ከዚህ በኋላ ፍቅር ግንኙነት እንድጀምር የፍቅር ጓደኛ እንዲኖረኝ አያደርገኝም። ይኸውልህ ፓገል እዚህ ጋር እኮ ይኸውልህ ያንተ ታሪክ አዎ በቃ ከዚህ በፊት ተጎድተሃል፣ ከዚህ በፊት የሆነ ነገር ሆነሃል፣ ከዚህ በፊት ተሰቃይተሃል። አዎ ባለፈውም ተናግረሃል፣ ቪዲዮ ላይም ተናግረሃል፣ አይተናል አይደለ? ነገር ግን ደግሞ ሁሉንም ሴት በአንድ መሳልክ በጣም ነው የሚያስጠላው ፓገል። እኔ እዚህ ጋር ለውጣለሁ። ያው አንቺ ሴት አይደለሽ? አሁን ከሷ አንቺ በምን እንትን ትያለሽ? ያቢ አይደለም እኮ አንዳንዴ እኔ የተበደልኩትን እኔ የሆንኩትን አታቂም።
አንቺ ሜቢ እንግዲህ ወይ የፍቅር ላይፍሽ ደህና ነበር ከዚህ በፊት ወይ የለሽም ነው እንጂ እኔ ደግሞ በሴት ልጅ አላቅም በቃ ወይ ጓደኛዬ ነች ወይ እህቴ ነች። ከዛ ከዘለለ ደግሞ በቃ ብዙም አላቃት ሰው ነች እንጂ እኔ ከዚህ በኋላ በፍቅር ግንኙነት ሆኖ አንድ ላይ ሆኖ ግን አንቺንም ሆነ ሌላ ሴት ማሰብ ይከብደኛል። አዎ ይከብዳል። አዎ ምክንያቱም ጀመር ጥፋቱ የኔ ነው እኮ ለምን እንደሆነ ታውቃለህ? በዚህ ያህል እንደዚህ ራሴን አሳልፌ ሰጥቼ እንደዛ ማለቴ ጥፋቱ የኔ ነው። ያም ስለተሰማኝ ነው። በቃ ራሴን ማዳመጥ ስለፈለኩ ነው። ገባህ? 2 ቀን ምናምን ነገር ስልኬን ማንንም ማውራትም አልፈለኩም። ዋናው ጥፋትሽ እኮ ያቢ ምክንያቱም ያለሁበትን ሲቹዌሽን እያወቅሽ እንዴት ለኔ ፍቅር ስሜት ይሰማሻል? ይሄ ትልቅ ጥፋት ነው ለኔ። እኔ እኮ ልካስክ ነው ያልኩክ። አረ ፓግል እኔ እኮ እሺ ይሁን እኮ ቆይ አንቺ መልሰሽ እንደማጎጂ አንቺ ከዛችኛዋ የባሰ አዘቅት ውስጥ እንደማከቺኝ አንቺ የባሰ ከዛችኛዋ የባሰ እንደማታሳምሚኝ የባሰ እንደማትገይኝ አንቺ ወይ ገለሽኝ ቀብረሽኝ እንደማትሄጂ ምን ዋስትና አለኝ? አቢ ይኸውልህ አንድ ነገር ልንገርህ። እኔ አሁን አንተን አፍቅሬ ያለው ምልክ ካንተ ምንም ነገር ፈልጌ አይደለም። ባይ ዘ ዌይ እሱማ ነው ያውቃል። እሷም እኮ እንደዚህ ብላ ነበር። ስነ ስርዓትህን ያዝ። በትክክል ጠርተኸኝ ልታወራኝ ያለኸው በቃ ጠርተኸኝ መጥቻለሁ አይደለ? በስነ ስርዓት ክብር ሰጥተኸኝ አዋራኝ። በጣም እየተጨነኩ ነው እያወራሁሽ ያለሁት ያቢ። እንዲሰማሽም እንድትረበሽም አልፈልግም፣ ግን እውነታውን ነው። እኔ እሷም ስትመጣ ከኔ ምንም ፈልጋ አልነበረም የመጣችሁ፣ ግን መታ አርጋ ሄደችው ነገሮች እኔ ጋር ከዚህ በኋላ ሴትን እንዳላምን አለ ያቢ። በጓደኝነት እኮ በጣም ጥግ ድረስ ሊሄድልሽ ይችላል። ጥግ ድረስ የጓደኝነት መስዋዕትነት መክፈል ያለብኝን እንደ ጓደኛ መክፈል አለብኝ። እንደ ወንድም ከፈለግሽም እንደ ወንድም ስማኝ። እስከ መቼ? እሺ እስከ መቼ? እኔን ተወኝ በቃ እኔ እሺ በቃ ተወኝ። እስከ መቼ ነው እንደዚህ ሆነ አንተ የምትቀረው? እስቲ ንገረኝ። ማለት በቃ እሷ ጎርታለች እና አንተ ቆመህ ትቀራለህ? አንተ የራስህ ላይፍ የራስህ ህይወት ፊውቸር የሚባል ነገር የለህም? ፊውቸር እኮ ግዴታ ከሴት ጋር ስለሆንሽ አይደለም የሚመሰረት። ግዴታ አንድ ሰው ፊውቸሩን ለማስተካከል ፍቅረኛ መያዝ አለበት ማለት አይደል? አዎ። እና ፊውቸር ትዳር ምናምን የሚባል ነገር አያስፈልግም ያቢ። ከሆነም በጊዜ ይሆናል። አሁን በዚህ ሰዓት ግን እኔ ስለ ፍቅር የማስብበት ጊዜ አይደለም። ሲቀጥል እኔ ሴት ልጅ በፍቅር ግንኙነት ወይም ደግሞ በፍቅረኝነት ሐሳብ አይምሬው ሳስባት የሚታየኝ እያንዳንዱ ነገር ስቃዬ፣ በደሌ፣ ህመሜ ሶ አንቺ ብትመጪም ከሷ የባሰ ጎርተሽን ትሄጃለሽ እንጂ ያቢ እኔ ከዚህ በኋላ ሰው ላፈቅር አልችልም። በቃ አንድ ነገር ልንገርህ፣ ማንም ሰው ማለት ነው የበፊት ታሪክ አለው። ሁሉም ሰው የበፊት ታሪክ አለው። እዚህ ጋር እኔም በፍቅር ተጎድቼ ሊሆን ይችላል። ሁሉም ሰው ፋሚሊም እንደዛው በቃ ገባህ አይደለ? ሁሉም ሰው የበፊት ታሪክ አለው። ነገር ግን የበፊት ታሪኩ ላይ ተቀምጦ ፊውቸሩን አያስብም ማለት አይደለም፣ የወደፊቱን አያስብም ማለት አይደለም። አለቀ። እኔ ያለፈው ቁስሌ ስቲል የሚሰማኝ ከሆነማ እየኖርኩ አይደለም። ባይ ዘ ዌይ የምሬ ነው፣ እየኖርኩ አይደለም። ሞቻለሁ ብለሃል ነገሩ። ልክ ነህ። እኔ እኮ የሞትኩት አንቺ የፍቅር ጥያቄ ስታቀርብኝ። አዎ እኔ ያኔ እኮ ነው እንትን ያልኩት ያብዬ። ነገሮችን ለማቅለልም ነገሮችን ለማስተካከልም ያክል አንድ እውነታ ማወቅ ያለብሽ ነገር ያቢ፣ ታምም ያለው ተጎድቻለሁ፣ በፍቅር ተሰቃይቻለሁ። ከዛ በኋላ ያንን ነገር ሊክሰኝ የሚመጣ ሰው ለኔ ማስመሰል፣ ከዛ በላይ ልትጎጂኝ፣ ከዛ በላይ ልታሳምሚኝ፣ ከዛ በላይ በቃ እንግዲህ ወይ ይንቀሳቀሳል ይሄ ሰውዬ ሰው መንቀሳቀሻውን ላሳጠው ብለሽ ካልመጣሽ እኔን ከዚህ በላይ በቃ አልኩሽ እኮ እሷ ከጎዳችን በላይ ልትጎጂኝ አትችይም። እሺ ስለዚህ ዛሬ ጠራኸኝ ምን ልትለኝ ነው? እውነታውን ነግሬሽ ላንቺ የፍቅር ስሜት እንደሌለኝ ታውቂያለሽ፣ ግን ለማንም ሴት ከዚህ በኋላ ላይሰማኝ እንደሚችል እያወቅሽ ተረድተሽ ቢያንስ ይሄ ጓደኝነታችንን ቤስት ፍሬንድነታችንን ባናጣው ብዬ ነው ዛሬ የጠራሁሽ። እና ያብዬ ያለንን ነገር ይሄንን ቤስት ፍሬንድ ሆነን በጣም ደስ የሚል ነገሮች ነበሩን። በጣም በቃ እኔ እንደ እህቴ በጣም ሳሳልሻለሁ፣ እንደ ጓደኛዬ ደግሞ ከአንቺ ጋር ስቃለሁ፣ እጫወታለሁ እና በእነሱ ሞመንቶች በጣም ደስተኛ ነበርኩኝ፣ በጣም ማለት ነው። እና እባክሽ ወደማይረባ ፍቅር መተን ነገሮችን አናበላሸው። ከቻልሽ አንቺም ይህንን የፍቅር ስሜት የሚባለውን ነገር ከአይምሮሽ አውጥተሽ በቃ እንደ ንጹህ ወንድምሽ ወደሽኝ፣ እንደ ንጹህ ጓደኛሽ ደግሞ ቀርቤሽ ግልጽ ሆነን እንደ ድሯችን ሆነን ስራችንንም በቃ እንጀምር ልልሽ ነው የጠራሁሽ እንጂ ሌላም ነገር ለማለት አልነበረም። ይኸውልህ ፓገል፣ አሁን ረጋ ባለ መንፈስ ላዋራክ ማለት በቃ እኔ እንጃ የምትረዳ ከሆነ ረጋ ብዬ ላዋራክ።
አንደኛ ነገር እኔ እናንተ በጓደኝነት ለመቀጠል እኔ ይከብደኛል። ገባህ አይደለ? ስለ ራሴ ነው እያወራሁ ያለሁት። እኔ እናንተ በጓደኝነት ለመቀጠል ይከብደኛል። ምክንያቱም ይህ የጓደኝነት ስሜቱ ለእኔ ተቀይሯል። አንተ ምን ችግር አለ እኔ ከኔ ጋር በፍቅረኛሞች አይነት መንገድ ብትቀጥል ምን ይጎዳል? እስቲ ንገረኝ። እኔ ምን ያንሰኛል ከሌሎች ሴቶች? ይሄንን ነገር ሌላ ሴት ጠይቃ ቢሆን ኖሮ በጣም እርግጠኛ ነኝ እሺ ነበር የምትላት። እኔ ምን አደረግኩክ? እሺ ንገረኝ። ቢያንስ እኔ ምን አይነት ሴት በሆንልህ ነው አንተ ከኔ ጋር ልትሆን የምትችለው? ንገረኝ እና ሁኝልኝ ያልከኝን ልሆንልክ። እሱ ሳይሆን ያቢ ለምን አንቺ እኔን እንደ ጓደኛሽ በቃ ከዚህ በኋላ ለምን አታይም? አልችልም። እሺ እንደ ወንድምሽ ለምን አታይም? አልችልም። እሱን እንደ ጓደኛሽ ተው ማለት በራስህ ደርሶ ቢያንስ አይተኸዋል አይደል? በቃ ተው። እኔ እሺ እስቲ ምን ነው? እሺ በቃ ምን ነው የደበረክ? በቃ ያቢ እኔ እውነቱን ልንገርሽ፣ እኔ እንደውም ታቶ ያለባት ሴት በቃ ፍቅረኛ ማድረግ አልፈልግም። እና ሲቀጥል እንደዚህም በብዛት ተገላልጣም የምትመጣ በቃ የሷ ምርጥ ልብሷ እንደዚህ መገላለጥ የሆነች ሴትም ደግሞ ፍቅረኛ ያርጌ ለመቀበል ባለባበሴ ከሆነ እንደዚህ ገሆን ያለው እሺ ችግር የለም። አለባበሴ ከድሮ የምታውቀው ነገር ነው ፓገል። እዚህ ጋር ካሜራ ፊት ሌላ ነገር አታውራ። አለባበሴን ከድሮም ታውቀዋለህ። እሺ አለባበሴ ነው እቀይራለሁ በቃ ሌላ ልብስ ለብሳለሁ፣ እንደምትፈልገው ለብሳለሁ፣ ቀሚስ ከሆነ ለብሳለሁ። ምንድነው ብዙ ምክንያቶች አሉ። ምንድነው ሌላ ታቶሽም ለምሳሌ እሺ ስለታቱ በቃ ታቱ እኔ በቃ እንዴ ተሰራሁት ምን ላድርገው? አልቆርጠው እጄ እንዴ ብዙ ነገሮች ብዙ ምክንያቶች አሉኝ ያቢ። እና ዋነኛው ምንም ከኔ ጋር ለለመሆን ምክንያት አታብዛ። በጣም ምክንያት አለኝ ያቢ። እኔ በጣም ስህተት የሰራሁት አዎ አፍቅሬያለሁ ብዬ መምጣቴ ነው። ላንተ እዚህ ጋር በቃ አፍቅሬያለሁ ስላልኩ ሌላ መሄጃ የሌለኝ ምናምን ነገር አደረከው አይደለ? አዎ ልክ ነህ። በቃ እሺ ያ ስሜት ሰምቶኛል። ስለዚህ መረዳታችንም እኔ ሲቀጥል ያቢ እንትን ነው በቃ እንደ ሪያሊቲው ስናወራ እኔና አንቺ አብረን መሆን አንችልም። በጣም ለምን ምክንያቱም ንገረኝ። ምክንያቱም ንገረኝ። በቃ ምን በቃ ምን አንቺ ንገረኝ። እኔ ግልጽ መስማት ነው የምፈልገው። ንገረኝ፣ ችግር የለም እቀበላለሁ። አትመጥኝኝም። ምን ማለት ነው? አስረዳኝ። ምን ማለት ሁሉ ነገርሽ እኔን አትመጥኝኝም፣ ወይም እኔ ዊሽ ማረጋት ሚስቴ መሆን ትችላለች ምናምን ብዬ ለማሰባት አይነት ሴት አይደለሽም። እና እኮ ለምን አንመጣጠንም? ሁሉ ነገርሽ በቃ አንቺ ለኔ አትመጥኝኝም። በጣም ባለጌ ነህ። እሺ ለዚህ ነው የጠራኸኝ? ምን ችግር አለው ያቢ? እውነታውን የነገርኩሽ አንመጣጠንም። እኔና አንቺ ምናችን ነው የማይመጣጠነው? ንገረኝ። ሁሉ ነገራችን አይመጣጠንም። ምን ስላደረኩክ? አለ ደግሞ አንዳንዴ እኮ አለመመጣጠን እኮ ያጋጥማል እኮ። ያው ቢጤ መፈላለግ የሚባል ነገር አለ። በጣም እያስደበርከኝ ነው ማለት እኔ ለዚህ አልነበረም የመጣሁት። የማይሆን ነገር እየተናገርከኝ ነው ፓግል። ያቢ ስሜትሽ እንዲጎዳ አልፈልግም፣ ግን እውነታውን ደግሞ ማወቅ አለብሽ። አትመጥኝኝም። ካሜራ ፊት ነው እንደዚህ የምትለው? ነገሮችን እኮ ወደ ካሜራ ያመጣሻቸው አንቺ ነሽና አንዴ ካሜራ ፊት የመጣ ነገር ከዚህ በኋላ መደባበቁ ምንም አይጠቅመን እና እንደ ቤስት ፍሬንድ ምናምን እንደ ጅላስ ኖርማል ነው። እንደ ፍቅረኛ ግን ታይፒ አይደለሽም አንቺ። እንዳንቺ አይነት ሴትን በጭራሽ እንደዚህ ላስብ አልችልም። ከዚህ በኋላ ስልኬ ላይ እንዳትደውልሽ። በጣም ቆሻሻ ነህ። ደግሞ እኔ ማን እንደሆንኩ አሳይሃለሁ። ፍቅር ይዤ ባለበት ግድ የለም ልቤ ችላለው ይሁን ቢያመኝም ጨክኑ አንተን ሚጠላ ኧረ እኔስ አንጀት የለኝም። ያን ፍቅር ባወራ አንደበት ስምህን እንዲያወድሽ ቤተሰቦቼ ይሄንን ነገር እኔ እንደ ጥፊ ሳይሆን ደህና ሁን የኔ ቆንጆ ብላ በስሱ ጉንጬን ሰማኝ እንደሄደች በመቁጠር አልፈዋለሁ። ይደብራል አይደል? ንግግሬ በጣም ስሜት ይጎዳል አይደል? እንደዚህ ሰው አይባልም አይደል ውዶች? በጣም ያስጠላል። እንደዚህ አይባልም አውቃለሁ። ግን ቤተሰቦች እኔ እንደዚህ አይነት ማንነት ኖሮኝ ወይ እንደዚህ ለመናገር ፈልጌ አይደለም። ግን እኔ እዚህ ጋር እሷን መጥራቴ እዚህ ጋር እሷን ትሪት ማድረጌ ተይ እንደዚህ አይሆንም ምናምን ማለቴ እሷን እንደተረዳሁት ከሆነ አሁንም ቢሆን
ኮንፊደንስ እንዲሰማት ከኔ ጋር በፍቅር እንደምትሆን አብራ ምናምን ነው የተሰማትና እኔ ደግሞ አጉል ተስፋ እሷን ሰጥቼ እንደኔ አይነት እኔ የተጎዳሁትን አይነት አስቀያሚ ጉዳት እንድትጎዳ አልፈልግም። እኔ ያሳለፍኩትን ህመም አውቃለሁ፣ ያሳለፍኩትን ስቃይ አውቃለሁና እነዛን ስቃዮች እሷ ደግማ እንድታይ ስለማልፈልግ ነው አሁን ላይ በኔ ቁርጥ እንዲልላት በኔ የኔ ነገር እንዲወጣላት በቃ እኔን ከህይወቷ አስወጥታ ሌላ ነገር እንድታስብ እኔን ካሰበችኝ እንደ ጓደኛ ወይም እንደ ስራ አጋሯ ምናምን እንድታስበኝ ለማድረግ ነው እነዚህን ቃላቶች የተጠቀምኩት። በጣም ይደብራሉ። እኔ ካፌ እንኳን ሰውጣቸው በጣም የሚያስጠሉ ቃላቶች ናቸው። ግን አሪፍ ይመስለኛል። በስነ ስርዓት ስሜቷን ይነካዋል። ግን ለኔ ቁርጥ ያለ ነገር ይኖራታል። ዝታቢን ሄደችው፣ አሳያሃለው ብላኝ ሄደችው፣ ሰድባኝ ሄደችው። ነገሩ ይቆርጥላታል ብዬ አስባለሁ። ነገሮች ግን በዚህ እንደማይቀጥሉ እርግጠኛ ነኝ። ነገሮች ይስተካከላሉ። አላቅም እንግዲህ ወደፊት የኔም የደነደነብ ልብ ፈርሶ ምን እንደሚፈጠር አናቅም። እንግዲህ አሁን ላይ ግን ምንም አይነት የፍቅር ስሜት የለኝም። ያብዬን ጠልቻት አይደለም፣ በጣም ነው ደስ የምትለኝ። ከማውቃቸው ሴቶች አሪፍ ቦታ ላይ ለሷ ግን አማሏሻችሁ ነገር በፍቅር አላስባትም ጭራሽ ማለት ነው። ያ ስሜት እኔ ጋር እስከሌለ ድረስ ይሄንን ስሜቴን ልገልጽላት አልችልም። በጣም ብዙ ጊዜ እፈልጋለሁ፣ በጣም ብዙ ተጎድቻለሁ። ያንን ነገር ማስተካከል እፈልጋለሁ። እነዛ ነገሮች ተስተካክለው ወደፊት ምን ይፈጠራል አብረን እናያለን ቤተሰቦቼ። እናንተን ግን በጣም ወዳችኋለሁ። ዘምታን መረጥኩኝ በርካነ መደበቅ ስሜቴን